ሱረቱ ዱሃን ክፈትልኝ ክርስቲያን ሴጣን መሆኑን ላሳየ ሴጣን መሆኑን አለ ከየትም አታሳየኝም። መጀመሪያ ላውራ አንተ ላዳምጥ ነው የገባው ስታወራ ነበረ። እኔ ራሱ አላህ ሲጠራ ራሱ ሴጣን ሲጠራ አላህ ሀቢብ ብሎ የሚመጣ ሴጣን ራሱ እንደሆነ አሳያለሁ። ስለዚህ ትቀበላለህ አይደለ? ትቀበላለህ? ይኸውልህ ትቀበላለህ? ምንም ይኸውልህ ምናምን ነገር አለ። ራሱ ሴጣን ሲጠራ አለሁ እኔ ነኝ ብሎ ይመጣል። አሳየህ? ትቀበላለህ? እንጠያየቅ። ልጠይቅህ ትጠይቀኛለህ። በዚህ መልኩ እንሂድ። እያረከኝማ ከአንተ ጋር እንቀጥል። እጠይቅሃለሁ። ተባባል እንሄዳለን። ትጠይቀኛለህ። አምላክህን እያወራህ ነበር እኮ አይደለም? እጠይቅሃለሁ፣ ትጠይቀኛለህ። አንተ አሁን ስለ ነቢይ ምናምን ነቢይ ሰው ነው እንጂ በቃ ኸላስ በዚህ ልክ ተረዳ። ነቢይ መሐመድ እንዲህ ያለው ምናምን አትበል። አሁን ስለ አምላክ ነው የምናወራው። ቤዝመንት መስራት አለብን። አምላክህን ሰይጣን አምላክ ነው እንዴ? የማያየውን አላህ አምላክን መስሎኝ ነበር። አላህም ነቢይ ነው፣ መሐመድ ነቢይ ነው። ጋይድ እኮ ልመልስልህ። አምላክህን ሰይጣን ተሸክሞ ተራራ ላይ ወስዶ ማየት የማይችለውን አሳይቶታል። አላሳየውም? ና ተሸክሞ የሚለውን አምጣ እናሳየኝ። ክፈት፣ አዳምጥ፣ ክፈት። ታውቀዋለህ ያለው ክርስቲያን በሙሉ ያውቃል ይሄንን። ክፈት። እኔ አሳያለሁ። እኔ አንተን አሳያለሁ። ቡሃሪ 6982 አዘጋጅልኝ። ቆይ ተረጋጋ። ቅር የተባባል ነው አይደል? አትፍራ። ማስረጃ ክፈት ነው ያልኩህ እኔ። ተሸክሞ መጀመሪያ አንተ መልሳ አሁን መረጃ ለማምጣት ማስረጃ ክፈት። ያንሰነው ሙታ ይሄን ነገር ኦር ኖ ማለት አለብህ። መረጃውን ክፈት። የደዋ ምዕራፍ ክፈት። አይደለም ካልከኝ ነው መረጃ ማምጣት ያለብኝ። አይደለም ካልከኝ ነው። አይደለም አምጣ። ተሸክሞት፣ ልብ በሉ አምላክን ተሸክሞት ወጥቷል ብሏል። ክፈት። እሺ 40 ቀንና 40 ሌሊት ከጾምና ከተራበ በኋላ ክፈት። ቃል ትፈራለህ? ቃሉን አትፍራ። ይዘው እያደረኩህ ነው። በሸምድጀው ነው። አዳምጠህ ከተራበ በኋላ በሰይጣን ተረት አታውራ። ክፈት። የመጽሐፍ ቅዱስ ጥቅስ ተረት ነው ማለት ነው። ክፈት። ማስረጃ ተረት ነው ማለት ነው። ማስረጃ ክፈት። ያንተን እዛ ጠራ ይሰጡን አይደለም። ይሄ ጥቅሱ ትክክል አይደለም። ክርስቲያኖች መልሱ ይሄን ጥቅስ። ኢዴት እንደዚህ አይነት ኮባ ጭንቅላቶች ምንም አይሰሩም እዚህ። ኤኒዌይስ ሎክ በሌሊቱም እምላለው በረፋዱም እምላለው። ሱራው ምንድን ነው? ሱረቱ ዱሃ ነው የሚባለው ነው አይደለም? ሱረቱ ዱሃ ነው። ያ በሌሊቱም እምላለው፣ በረፋዱም እምላለው፣ በሌሊቱም እምላለው። ሌሊቱ ጸጥ ባለ ጊዜ ጌታ አላሰናበተህም፣ አልጠላህም። ይሄ የወረደው ምንድነው? እሱ አንድ የአቡላ ሚስት መጣችና መሐመድን ሴጣንህ ትቶሃል ስትለው አላህ ምን ብሎ መጣ? በሌሊትም እላለሁ በጠዋትም እላለሁ ጸጥ ባለ ሰዓት ጌታ አልተውኩህም አለው። አቡላ ሚስት ምንድን ያለችው? ሴጣንህ ተወህ ወይ? አላህ ምን ብሎ መጣ? አልተውኩህም። አንብበው። ኦኬ ሉክ ይሄን ሀዲስ አንድ ያድምጡና ዋንስ አላስ ሜሴንጀር ቢካም ሲክ ኤንድ ኩድ ናት ኦፈር ሂዝ ናይት ፕሬየር ፎር 2 or 3 ናይትስ። አንድ ቀን ያለ መልእክተኛ ታመሙና ለ2 ወይም ለ3 ቀናት የምሽት ሰላታቸውን ማድረስ አልቻሉም ነበር ብሎ ይናገራል ተራኪው። ዘን ኤ ሌዲ ካም ኤንድ ሴድ፣ አንዲት ሴት የአቡላሃብ ሚስት መጣችና እንደዚህ አለችው፣ ኦ ሙሐመድ አይ ቲንክ ዛት ዩር ሳታን ሃዝ ፎርሴክን ዩ፣ ሙሐመድ ሆይ ሰይጣንህ ትቶ የሄደ ይመስለኛል አለችው። ፎር አይ ሃቭ ናት ሲን ሂም ዊዝ ዩ ፎር 2 or 3 ናይትስ፣ ለ2 እና ለ3 ቀን አላየሁትም እና ሰይጣንህ ትቶ የሄደ ይመስለኛል ብላ ስትጠይቀው ሙሐመድን አላህ ከዛ ምን አለ? በረፋዱ እምላለሁ በሌሊቱም ጸጥ ባለው ጊዜ ጌታ አላሰናበትህም አልጠላህምም ብሎ መገለጥ አወረደለት። ሎክ ሴጣን ማለት ይሄ ነው። ሴጣን ማለት ይሄ ነው። አላህ ራሱ ሴጣን ነው።
ሴጣን ያሰቃየዋል፣ ከሴጣን ጋር ያወራል፣ ከሴጣን ጋር ጓደኛ ይሆናል። አይደለም አላህ ራሱ ሴጣን ነው። ማን ፊት እንደቆም ካላወቅ የማይመስል ነገር ነው። ሴቷ ምንድን ነው ያለችው? ኬቤኪ ሴቷ ምን ነበር ያለችው? ምን ትትዋል ነው ያለችው? ስለ ሴቶ አይደለም ጌታ ነው የሚለው እዚህ ጋር ሁሉም አዲሱ መልሰው። ይሄ ቁርአን የወረደው ለምንድን ነው? ይሄ ቁርአን የወረደው በምን ምክንያት ነው? እናንተ ራሱ እኮ አሁን አላህ ሴጣን አይደለም ማወቅ ያለበት። እናንተ ራሱ እኮ አሁን አላህ አይደለም አንብብ፣ ሐዲስ ነው ቡሃሪ ነው። ምን አለችው ሙሐመድን? ሴጣን ትተዋል ስትለው አላህም ብሎ ምን ላይ ሰጠ? በጠዋት እምላለሁ በቀን እምላለሁ ጸጥ ባለ እኔ ጌታ አልተውኩህም አላሰናበትኩህም አለ። which means የሙሐመድ ጌታ ማን ነው? ሴጣን። ቶቶ እንደዛ አይልም። አንብበው፣ የማይመስል ነገር አንብበው፣ ቅድሙ ላይ ልመለስ። አንብበው። ቁርአኑ እኮ ሱረቱ ዱሃ ላይ እንደዛ አይልም። ጌታን ነው የሚለው እንጂ ሰይጣን አይልም እኮ። ኬቤኪ እኔ ጭንቅላታችሁን አይ ዶንት ኖ ወንደር እንደዚህ አይነት ጭንቅላት ቢኖረኝ ቆርጬ ጥለዋለሁ። የአቡላ ሚስት ምን አለችው? አስባቡን እየነገርኩ ተፍሲሩ ሐዲሱን እየነገርኩ ነው። ምን አለችው? ሴጣን ትቶሃል መሰለኝ አለችው። አላህ ደግሞ ምን አለ? እኔ ጌታህ ነኝ አልተውኩህም። ይኸው እንግሊዝኛውን አንብበው ከታይ ቀጥሎ ያለውን ክርስቲያን ቁርአኑ እዛው on that Allah revealed by the ቆይ ጠርጋት ይባ አንብበው። ኦኬ ያ ምንድነው? ይቺ የአቡላ ሚስት መሐመድን ሰይጣንህ ትቶ ሄደ ይመስለኛል ለሁለት ቀንና ለሶስት ቀን ከአንተ ጋር አላየሁትም ብላ ስትለው ምን ወረደ ይላል? ኦን ዛት አላህ ሪቪልድ አላህ እንደዚህ ብሎ አወረደ by the forenoon and by the night when it darken your lord has neither forsaken you nor hated you ወይም ደግሞ ሱራ 93 ላይ ወረደ በረፋዱ ላለው በሌሊቱ ጌታ አላፈናበተ ሎክ። ስለዚህ አላህ ከሴጣን ጋር ይግባባል ብቻ ሳይሆን ራሱ ሴጣን ነው። ይግባባል ወይ? ማአት ልሰጣችሁ እችላለሁ። ስለ አላህ ልጅ እንደሌለው የመሰከሩት ማን ናቸው? አጋንንቶች ናቸው። ሚስት የለውም ያሉት ሱራ 6 ከመቶ እስከ 101 አጋንንት ናቸው። አላህ ስም ሲጠራ ሙሐመድ ላይ ተደራርበው የሚመጡት ማን ናቸው? ጋኔኖች ናቸው። ሱራ 72-19 ልጅም ሚስትም የለውም ያሉት ጂኒዎች ናቸው። ስለዚህ አላህ ራሱ አጋንንት ሴጣን ነው። ስለ ክርስቶስ ያነሳው ግን ዕብራውያን ምዕራፍ 2 ቁጥር 15 አንዴ ክፈተው። ሉክ አስቀድሞ እንደ መጽሐፍ ቅዱሳችን ሴጣን አስቀድሞ አዳምና ሔዋንን አሳስቷል። ሴጣን አዳምና ሔዋንን አሳስቷል። አዳምና ሔዋንን በማሳሳቱ በመሸወዱ ምን ሆኗል? በኃጢአት ላይ ገዢ አድርጓቸው ነበረ። ገዢ ሆኖ ነበረ በምድር ላይ ማለት ነው። ሞት ነግሶ ነበረ። ሞት ስላመጣ ማለት ነው። አለመታዘዝ ስለመጣ ማለት ነው። ስለዚህ ክርስቶስ የመጣውም አንድም የሴጣንን ስራ ሊያፈርስ ነው። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ክርስቶስ በሞት ላይ ስልጣን ያለውን በሞት ላይ ገዢ ሆኖ ነበር ሴጣን ዲያብሎስ። ሰዎች እየተሳሳቱ ስለነበረ ያንን ስህተትን እያስቀጠለ ሴጣን የበላይ ሆኖ ገዢ ሆኖ ነበረ። ስለዚህ በሞት ላይ ስልጣን ያለውን በሞት እንዲሽር እንዲደመስስ አላሚ ታርጋ እንዲደመስስ እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ሎክ በስጋና በደም ምን አለ? እንዲሁ ተካፈለ። ለምን? በሞት ላይ ስልጣን ያለውን ዲያብሎስን የሚፈታተነንን አንቆ የሚይዘንን እሱን ድል ለመንሳት 40 ቀን 40 ሌሊት ጾመና ይህንን ፈተና በስጋ ተቀበለ፣ በፍቃዱ ማለት ነው። ሉቃስ ወንጌል ምዕራፍ 4 ላይ ክፈተውና ከዛ በኋላ ፈተናውን ድል አድርጎ አጋንንት ምን ብለው እንደሚንቀጠቀጡ በስሙ አጋንንት እንዴት እንደሚወጡ ክፈትና እንዲያሳያችሁ ሉቃስ ወንጌል ምዕራፍ 4 ላይ ወደ ከፈተናው በኋላ ያለውን እሺ
እሱ በምኩራባቸው ያስተምራቸው ጀመር። ከዚህ በኋላ እሺ ወደ ምኩራብም ገቡ። የናዝሬቱ መጣ በሰንበት ቀን ምናምን እያለ ከፍ አድርገው ትንሽ መጽሐፍም ጠቅልለው ሰጡት። ልታጠፋ መጣ ምናምን እያሉ የሚሉበትን ፓርት አንብበው አንዴ። ሶሪ ወይንም ተዛ ቀጣይ ሉቃስ ወንጌል ምዕራፍ 10 አንብበው። ያ በምኩራብም የርኩስ ጋኔን መንፈስ ያደረበት ሰው ነበረ፣ በታላቅ ድምፅም ጮኸ ይላል። ከክርስቶስ ከተፈተነ በኋላ ማለት ነው። በምኩራብም የርኩስ ጋኔን መንፈስ ያደረበት ሰው ነበረ፣ በታላቅ ድምፅም ጮኸ፣ ተው የናዝሬቱ ኢየሱስ ሆይ ከአንተ ጋር ምን አለን? ልታጠፋን መጣህን? ማን እንደሆን ካውቄአለሁ፣ አንተ የእግዚአብሔር ቅዱሱ አለ። ማን ነው የሚለው? ይሄ አጋንንቱ ማለት ነው። ኢየሱስም ዝም በል ከእርሱ ውጣ ብሎ ገሰጸው። ጋኔኑም በመካከላቸው ጥሎት ሳይጎዳው ከእርሱ ወጣ ብሎ ይናገራል። ስለዚህ ክርስቶስ ምን አደረገ? በስጋ ያንን የኛን ፈተና ተፈተነና ምን አደረገ? አጋንንቱን አቀረበውና ሴጣኑን አቅርቦ ከዛ በኋላ ያን በእኛ ላይ ሰልጥኖ የነበረውን ዲያብሎስ ምን አደረገው ማለት ነው? ኃይሉን እንደዚህ ያደቀቀው፣ የበላይነት ለእኛ ሰጠን ማለት ነው ወዲያው። ከዛ ምን ሆነ? ቁጥር ምዕራፍ 10 አንዴ ክፈተው። ለሰባዎቹ አርድእቶች ከዛ አርድእቶች ምን ይሰጣቸዋል? ስልጣን ይሰጣቸዋል። አጋንንትን የማስወጣት በክርስቶስ ስም እንኳን አጋንንት እንዲያስወጡ ስልጣን ሰጣቸው። የክርስቶስ ስም አጋንንትን የሚያርበተብት የሚንድ ሆነ። አላህ ሲጠራስ አጋንንቶች ድርብርብ ነው እያሉ ድምፅ እያሰሙ ይመጡብሃል ማለት ነው፣ ይሰፍሩብሃል። ኢብን ከሲር እንደዛ የሚለው ሱራ 72 ቁጥር 19 በፈሰረበት ላይ አጋንንት በላዩ ላይ ድርብርብ ሆነው ቀረቡበት፣ ተከመሩበት ነው የሚለው። ሰባውን በደስታ ተመለሱ። ጌታ ሆይ አጋንንትስ እንኳ በስምህ ተገዝተውልናል አሉት። አጋንንት እንኳን በታላቁ ትእዛዝ። በኋላ ግን በማርቆስ ወንጌል ምዕራፍ 16 ቁጥር 17 ጀምሮ ይህንን ስልጣን ደግሞ ለአማኞች ይሰጠዋል ማለት ነው። ኤንዌስ ወደ ቶፒኩ መልሰው ክርስቲያን በቂ ይመስለኛል፣ ግልጽ ይመስለኛል። ስለዚህ ክርስቶስ በስጋ ተጠመቀ። ከተጠመቀ በኋላ በመንፈስ ቅዱስ ወደ ምድረ በዳ ራሱ ሄዷል። አጋንንት ተሸክሞ ምናምን የሚለው የራሱ ተረት ተረት ነው። ዳይሎግ ከፈለከ ግን የቁርአን ላይ ልሰጥ እችላለሁ። ሱራ 15 ላይ ሰፊ ዳያሎግ አለ። አጋንንት አላህን እንዴት ዳያሎግ እንዳደረገውና አጋንንት አላህን እንዴት እንደጣለውም ሰጣለሁ ከፈለክ። አጋንንት አላህን እንዴት እንዳጭበረበረውም ሰጣለሁ ከፈለክ። እሱ ፖይንት ሳይሆን ዋናው ግን አላህ ራሱ አጋንንት መሆን ማሳየት በቂ ስለሆነ ሱረት ዳሃ ላይ ያለው ወሳኝ ነገር ስለሆነ ሴጣን ተብሎ ሲጠራ እኔ ነኝ ብሎ አላህ ምን ላይ ስለሚሰጥ፣ እኔ ለምሳሌ እዚህ ውስጥ ኤደን ተብሎ ቢጠራ ክርስቲያን አቤት እንደማይል እርግጠኛ ነኝ። እዚህ ጋር ኤደን የምትባል ልጅ ስላለች ማለት ነው። ቆስጠንጢኖስ ብዬ ብጣራ አላህ ኢዝ ዊዝ ሚ ምናምን አቤት ብላ አትልም፣ ምክንያቱም ስሟ ቆስጠንጢኖስ ስላልሆነ። ሴጣን ተወህ ወይ ሲባል ግን አላህ አለሁ ብሎ መጣ ማለት ነው። ውሺዝ ስሙ ነው ማለት ነው። ሰማለኛ ያ ትሰማለህ። እዚህ ላይ አንዲት ሀሳብ ያለችኝ መሐመድ በነገራችን ላይ ሙስሊሞችን ተጫውቶባቸዋል። ከአጋንንትም ጭምር ነበር መልእክት ይዞ እየመጣ ልብ ብንል አሁን እዚህ ጋር ልብ ጭንቅላት ላለ ሰው ለሚያስተውል ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ እዚህ ጋር ሲመሰክርለት ሁላ ገና ሳይገለጥ ነው እንግዲህ የእግዚአብሔር ልጅነቱ ሳይገልጥ ነው አንተ የእግዚአብሔር ልጅ ወይ ብሎ ምስክርነቱ የአጋንንት ምስክርነት እውነት ስለማይሆን ከልቡ ትክክለኛ ስለማይሆን አልተቀበለውም። ሂድ ብሎ ያባረረው። ይሄ አጋንንት ደግሞ በዙር ይመጣና ሙስሊሞች ጋር ምን ብሎ ይነግራቸዋል? ክርስቲያን ከቻልክ ጃሚያ ተርሚዚ 18ን ክፈተውና ካላስቸገርኩ ጃሚያ ተርሚዚ 18 ላይ መሐመድ ለሙስሊሞች የሚላቸው ነገር አለ። የዛ ቀን ምሽት ሌሊት ላይ አጋንንቶች መሐመድን ይዘውት ሄደው ነበረ። ሌሊት መጥተው ግብዣ አድርገውለት የእነሱ ሊደሮች የሆኑ መጥተው በሌሊት ወስደውት ግብዣ አድርገውለት የት ነው ይዘውት የሄዱት? ልብ በሉ ሂራ ዋሻ፣ የመጀመሪያው መገለጥ የመጣበት እዛ ወስደውት ከእነሱ ጋር ቁርአንን እየቀራላቸው ሰሃቦቹ ሁሉ በቃ ተሳቀው አጋንንቶች ገደሉት። በቃ ይህ ሰው ያጠፉት እንዲያሉ ሌሊቱ ሙሉ ሲጨነቁ አድሮ ጠዋት ነው የመጣው። የዛን ሰዓት ላይ ነው ምን ይላል? አንበበው ክርስቲያን ያ ምን ይላል? አላስ ሜሴንጀር ሴድ ያለ መልእክተኛ እንደተናገረው ዶንት ፐርፎርም ስቲንጃ ዊዝ ደንግ ኦር ዊዝ ቦን፣ በአጥንት ወይንም ደግሞ በኩመት አትጸዳዱ፣
for indeed it is the provision of your brothers among the jinn እሱ ከጂኒ የሆኑ ወንድሞቻችሁ የሚመገቡት ምግብ ነው። ያ ወንድሞቻችሁ ብሎ ጂኒዎቹን ኢማጂን የሰው ልጅን ወንድም ያይሉ ሙስሊሞች እስላም ያሉ ሰው ወንድም ብሎ ያጠራሉ። እናት አንዷም አስደንግጣኛለች ላይ መጣ እናቴንም ቢሆን አይደለም ብላለች። ስለዚህ ይሄ ወንድሜ ብሎ ማይጠሩት ይሄንን ደግሞ የጂኒዎች ምግብ ነው ብሎ የነገራቸው አጥንትና ኩበትን ማን ነው? አላህ አይደለም፣ አጋንንቶች ናቸው። አጋንንቶቹ ራሳቸው የታለ ማስረጃው ከተባለ አንድ ሁለት ማስረጃ አስቸግራለሁ። ክርስቲያን ይሄ ሱናን አቢ ዳውድ 39ንም ድገመልኝ። ሱናን አቢ ዳውድ 39ና ሳሂህ ቡኻሪ 3275 እንትን ብለን ጨርሳለሁ። ኦኬ A deputation of the jinn came to the prophet and said, O Muhammad, forbid your community to cleanse themselves with bone or dung or charcoal, for in them Allah has provided sustenance for us. So the prophet forbade them to do so. ከጂኒዎች መጡና ለሙሐመድ ህዝቦችን ኡማዎችን በአጥንትና በከሰል እንዲሁም ደግሞ በኩበት እንዳይጸዳዱ ከልክላቸው፣ ምክንያቱም እሱ አላህ ለኛ የሰጠን ምግብ ነው ብለው ጂኒዎቹ ሙሐመድን ይጠይቁታል። ሙሐመድም ሄዶ ተከታዮቹ አላህ የሰጠን ብለው ይነገሩት አይደለ? ያ አላህ የሰጠን ያሉት ኢማጂን አላህ ሰጠን ብለው ነጋሪዎቹ ማንዳቸው ጂኒዎቹ አላህ ራሱ አይደለም የነገረው። ቀጥታ የአጋንንቶቹ ንግግር ተቀብሎ መጥቶ ጅብሪል አይደለም መጥቶ የነገረው አላህም አይደለም። አጋንንቶቹን አምኗቸው ሰምቷቸው ተቀብሏቸው ለህዝቦቹ መጥቶ የወንድማችሁ የአጋንንት ምግብ ነውና በኩበትና በእንትን መጸዳጃችሁ ወይ ደግሞ ካካ ስትሉ አትጠቀሙ የወንድሞቻችሁ ብሎ ነገራቸው። ይህንን ተቀብለው ሙስሊሞች አሜን ብለው ተቀብለው የሰው ልጅ ወንድም ያሉ ኢማጂን ሙስሊም ያልሆነ ሰው አጋንንትን ግን ወንድሜ እህት ይላሉ። አልፎም ተርፎ ግብረ ስጋ ግንኙነት ያደርጋሉ። ቡሃሪ 3275 ላይ ደግሞ እንደዚሁ ይሄ አጋንንት ነው። ይሄ አጋንንት ማውጫን ደግሞ ምክር የሰጣቸው ዋና ግን ለነገራቸው የፈለኩት ምስክር ምንድነው እዚች ጋር መጥቶ አጋንንት ምንድን ያላቸው ቅድም ሲያሳያችሁ የእግዚአብሔር ልጅ ኢማጂን የእግዚአብሔር ልጅ እንግዲህ የእግዚአብሔር ልጅ ያ እውነተኛው አምላክ ኢየሱስ ክርስቶስ የመጣበት ዓላማው ምንድን ነው ከተባለ ዮሐንስ አንደኛ ዮሐንስ ምዕራፍ 3 ቁጥር 9 ላይ ይቅርታ ክርስቲያኖች እቺን ብቻ ምን ይላል? ኢየሱስ ክርስቶስ በስጋ የተገለጠው የመጣው የእግዚአብሔር ልጅ የመጣው የአጋንንትን ስራ ሊያፈርስበት ነው። አንዴ ላውራኔ አንዴ ጨርሻለሁ። መቆየት ስለማልፈልግ ጥያቄ አለ ለእናንተ ጥያቄ እንትን ልበና ነው። አንድ ደቂቃ ጠብቂና ትከታለሽ። መጠበቅ አልችልም፣ ሰዓት የለኝም። እንጠይቅና ለውረት አንዴ ታገሽ። ቆይ ልጨርስ የጀመርኩትን ቁጥር 9 ላይ ለምንድን ነው ክርስቶስ በስጋ የመጣው የእግዚአብሔር ልጅ የመጣው ለምንድን ነው? የአጋንንትን ስራ እንዲያፈርስ ነው የመጣው። የአጋንንትን ስራ እነዚህ አጋንንት ደግሞ ስራቸው እንዲፈርስ ስለማይፈልጉ ይሄ የእግዚአብሔር ልጅ የተባለው የመጣው እሱ ልጅነቱን ማስካር ስለሆነ በዙር ሄዱና መሐመድ ጋር ሱራ 72 ላይ ምን አሉት? አላህ ልጅ የለውም አሉት። ልጅ አልያዘም አሉ። አላህ ራሱ አጋንንቶች እንደዛ ሲሉ ሰምቶ ኢማጂን አላህም የሰማው ከአጋንንት መሐመድን መልእክት ይዞ የሚወጣው ከአጋንንት መጥቶ ምን አለ ተናገረ። እነዚህ ይሄን ተቀብለው ሙስሊሞች እግዚአብሔር ልጅ የለውም። ስለዚህ ዲያብሎስ ነው እየተጫወታባችሁ ያለው። ምን ነው መጀመሪያ ይልጠይቅና አስገባኝ በግልጽ ኧረ ቀጥ እሺ በቃ እዚህ ዳል ካጣደፈሽ እንግዲያው ሐሳቤ ግልጽ ነው። ስለ ክርስቲያኖች ነው የምጠይቀው እና ጥያቄ የመጀመሪያው ጥያቄ ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ያለበት ጥቅስ ስጡኝ። የለሽም ጥያቄ አጋንንት ወንድምሽ ተቀበለሽ? ኦኬ እሺ አንቺ አሁን እኔን ወንድሜ ትይኛለሽ። ለምሳሌ አሰላሙ አለይኩም ብዬ ብልሽ እኔ ወአለይኩም ወይ ስለምን አይደለም የጠየቅኩ ስለ ክርስትና የጠየቅኩ እኮ የተነሳው ሐሳብ ላይ ማለት ነው። በቃ እኔ የራሴን ሐሳብ ነው የማራምደው። ስለ ክርስትና የጠየቅኩ ስለ ክርስትና ነው። እሺ ተረጋጊና እቺ እህታችን እንግዲህ አስቡት እኔን አሰላሙ አለይኩም ብላት ሰላምታ ፖለቲካ ትስራዚ ጥያቄ መልስ ነው ያልኩክ። በመረጃ አውራ ፖለቲካ ትስራ አይደብርም እንደ ሁለት ምናምን ሰው አለኩ። አሰላሙ አለይኩም ሰላምታ ሰጭኛለሽ ለኔ እፎይ ሰላምታ ይስጥክ። እኔ አይደለም የምሰጥክ ሰላምታ እፎይ ይስጥክ ሲፈልግ። ኦኬ ወንድምሽ ሰላምታ አይደለም ነው አንተ ሰላምታ ናፍቆ ነው የመጣው እዚህ ወንድምሽ ነው አጋንንት አሁን ሰላም ቢልሽ ሰላም ትይዋለሽ። ጥያቄ ሌላ
ትይዋለሽ ወይ? ጠይቀኝ አይደለም የገባሁት ጥያቄ መልስ በማስረጃ ጥያቄ። እሺ በኋላ ላይ መጨረሻ ላይ ነው ጥያቄ እኮ የሚያስተናግደው በነገራችን ላይ። ስለዚህ ቶፒኩ ላይ ወይ ትንሽ ጠብቂና ታገሽ፣ ወይ ደግሞ ጥያቄውን መልሽ፣ ወይ ደግሞ ስናወራም ጥያቄ ልመልስ አይደለም የገባሁት ጥያቄ ልጠይቅ ነው የገባሁት። እና አይቻልም እናንተ ቤት ጥያቄ መጠየቅ። ምናልባት እንግዲህ አጋንንቱ ሊሆን ይችላል ልለፈው እንደዚህ የሚያደርግሽ። እሺ ይመችሽ። አጋንንት እኔ ሙስሊም ነኝ። በነገር ላይ ክፉ ንግግር አልናገርም። ሙስሊም አይናገርም። እሺ እሞ እንኳን ደህና መጣሽ። አማዶ አሁን ባልኮላ ልመለስልህ ቃል ወጣይ ነኝ። ቶፒኩን አይ ቲንክ ፓራፍር እንደ መለስ አድርገው ቶፒኩን ወደ ቶፒኩ መልሱት። ከቶፒክ በጣም እየወጣን ነው እና አንድ የመጽሐፍ ቅዱስ ክፍል ክፈት ነው። ቆይ እንቀጥላለን። ኦኬ እሺ። እንግዲህ ወደ መጀመሪያው ቶፒካችን ስንመለስ ምንድነው ክርስትና በሐዋርያትና በነቢያት ላይ የተመሰረተ ሃይማኖት ነው። ሐዋርያት ብዙ ነቢያት መስክረው ወይም ደግሞ ጽፈው እግዚአብሔር አምላክም ደግሞ መገለጡን ለነሱ አድርጎ የተላለፈልን ሃይማኖት ነው ማለት ነው። ስለዚህ የሐዋርያት ሥራ ምዕራፍ 11 ላይ አንዴ ልከትላችሁና ቆይ ኦኬ ይቅርታ ኦኬ ምዕራፍ 3 ቁጥር 18 አንዴ እሺ ስልክ ያስቸግራኝ ነው። ምንድነው ሳምቦ ወይ እንዲሁ እስቲ ለምንድን ነው የምታስገቡኝ? ብዙ አዳመጥኳችሁ እኮ። ለምን የምታስገቡኝ? ብዙ አዳመጥኳችሁ እኮ። አዳምጪ፣ አይከፋም። ኖ እሺ ሰው እንኳን ጥያቄ ስጠይቃችሁ እኮ ኖርማል በስትክክል አትመልሱም። ለምንድን ነው አንድ ትንቢት አለ ለማመድ የተነገረ በአጋንንቶች? እሱ ትንቢት ለምንድን ነው የማያመጡት? መርዘን እንደማመጥ እኮ ነው የምንማማረው አይደል እንዴ? መርዘን ሚታርግ ከቤቲ ሚታርግ። መልካም ሜቢ ቶፒኩን ሰምተሻል። ቶፒኩ ላይ ምን አለሽ? አስተያየታለሽ? እኔን ነው ወይ? አዎ በሚገባ። እኔ ቶፒክ ላይ እኔ ብዙ እውቀቱን ባይኖረኝ ለእናንተ አስተያየት ነው መስጠት የምትፈልገው ማለት ነው። ኖርማል አንድ ሰው ጥያቄ ከጠየቀ ጥያቄውን በስነ ስርዓት መመለስ ነው። ጥያቄ ስትጠየቁ ተመልሳችሁ ጥያቄ ትጠይቃላችሁ። እንዴት ነው የምንማመረው? ኖርማል እውነትም ቢሆን ሐሰትም ቢሆን እውነት ለመናገር ቀጥተኛ መንገድ አባቱ ራሱ ያውቀዋል አይደለም? ግን ለጥያቄያችሁ መልስ አትሰጡም። አንደኛ፣ ሁለተኛ ደግሞ እንዳለችው ስድብ የሰይጣን ነው። እውነት ለመናገር አንድ ሰው ያለማመን የራሱ መብት ነው፣ ችግር የለውም። ማመን አለማመን ማንም አያስገድደውም። ግን እዚህ ጋር የሚጻጻፉት የሚሰዳደቡት ነገር ሃይማኖት በስድብ አይደለም የሚገለጸው። እሺ እሱን ታዩና በቃ አሁን ወደ ቶፒኩ እንመለስና እስልምና የነቢያት አስተምሮ ቶፒኩን እንዴት ነው ተደማምጠን የምንሰራው? ቶፒኩ እኮ ስንደማመጥ ነው አይደለ እንዴ? ስንደማመጥ ነው። ተደማምጠን ደግሞ ጥያቄ ኖርማል በስትክክል ስትጠየቅ መመለስ ያው ቀጥ እያዳመጥኩሽ ነው ቶፒኩ ምንገባ እንጂ ዝም ብለን አፍ ለአፍ የምንባባል ከሆነ የራሱ አንድ ያለማመን ማለት ነው። በቃ እናንተ በራሳችሁ አታምኑም፣ ኮንፊደንስ የላችሁም። ምንም የምታምኑበት ነገር የለም ማለት ነው። አኪዝ እያደረግሽ ነው እኮ እስካሁን ድረስ እኮ 5 ደቂቃ በትንሹ ፈጀሽ እኮ ቁም ነገር ሳናወራ። ስለዚህ እስልምና የሚባል እኔ አሁን ነው እንደገባሁት አሁን እንኳን እንደገባሁት ያ ሁሉ ቁጭ ብዬ አዳመጥኳችሁ እኮ። እሺ ቀጥይ። ምንድነው ጥያቄ? ለማንኛውም እንደማመጥ ነው። እንደማመጥ ጥያቄያችን እንመላለስ። አለቀ። ይሄን ብቻ ለማለት ፈልጌ ነው። ቀጥይሽ እናዳምጥሽ። አይ እኔ አዳምጣቸዋለሁ፣ ችግር የለውም። ብዙም እውቀቱ ስለሌለኝ መማር ስለፈለግኩኝ ነው የመጣሁት። እሺ መልካም።
ስንደማመጥ ነው የምንማረው ማለት ነው። እሺ ለአስተያየቱ እናመሰግናለን። እሺ አዳምጪ በደንብ እንትን በይሽ። ቀጥል። ማነው ኖርዘር ጋር እንደመጣ ኖርዘር እናሰማለሁ። እኔ አንድ ጥያቄ ጠይቄ ልውጣ። ቆየሁ። ጥያቄ መጨረሻ ላይ ብንቀበል አይሻልም? ቶፒኩን እንትን እንዳለ ቀጥል። እናወራ ነበር። ማስረጃ ከፈለክ ከቁርአን ልስጥ ያልኩ እስልምና ከአዳም እንደጀመረ ያ ከቤት ያልኩ እኮ ነው የሚሆነው። ተመልሶ ዞሮ ዞሮ ወደ መሐመድ ንግግር ይገባል ማለት ነው። እና አንተም ቢሆን እኮ ጥያቄ በጠይቅህ ከመጽሐፍ ነው የምትመልስልኝ እንጂ ከሌላ አይደለም። እንደዛ እኔ እኮ ያለ መጽሐፉ እኔ አንደኛ ምን አለ መሰለህ ኬቤኪ፣ እኔ አንድ መጽሐፍ አይደለም ማምነው። አንደኛ በመጽሐፍ እንኳን በመልስልህ ክሌማችን አንድ አይደለም። ሎክ ክሌማችን አንድ አይደለም። አንደኛ ሙሴ ስትል የሙሴ መጽሐፍ አለን። ዳዊት ስትል የዳዊት መጽሐፍ አለን። ሶሎሞን ስትል የሶሎሞን መጽሐፍ አለን። ሕዝቅኤል ስትል የሕዝቅኤል መጽሐፍ አለን። ኤርሚያስ ስትል የኤርሚያስ መጽሐፍ አለን። ኢሳያስ ስትል የኢሳያስ መጽሐፍ አለን። እምባቆም ስትል የእምባቆም አለን። ሚልኪያስ ስትል የሚልኪያስ አለን። ሚኪያስ ስትል የሚኪያስ አለን። ከዛ ወንጌል ስትል አለን። መልእክታቶች አሉ። እነኚህ ሁሉ በተለያዩ ሐዋርያትና ነቢያት የተጻፉ ናቸው። የራሳቸው መጽሐፍቶች አለን። ስለዚህ ሰዎቹ ጽፈው ካለፉ በኋላ ስለነሱ የተናገረው ሰውዬ እውነት ነው ውሸት ነው ብለን ነው እየጠየቅን ያለ ነው። ማስረጃ አንጣ። ከሱ በፊት ያለው ሰዎቹ ጽፈው ካለፉ በኋላ ከ600 ዓመት በኋላ በትንሹ እንኳን የጻፈባቸውን ወንጌል መካከል ያለውን ጋር ማስረጃ ገባ። ሰዎቹ ራሳቸው የጻፉት የራሳቸው ስለ መሐመድ እኮ ለምሳሌ ሎክ ስለ መሐመድ ከሆነ መሐመድ ስለተናገረው ማስረጃ ስንጠይቅህ መሐመድ ምንድነው እምነቱ ምን ብሎ ነው የሚያምነው የሚለውን ከመሐመድ በፊት ብለን አንጠይቅህም። ከመሐመድ በፊት ስለ መሐመድ ሊኖር ስለማይችል ከቤኪ ከመሐመድ በፊት ስለ መሐመድ ሊኖር አይችልም። መሐመድ ምን ነበረ እምነቱ፣ ከማን የተወለደው ምናምን ብለን ከመሐመድ በፊት ልንጠይቅ አንችልም። መሐመድ ሳይወለድ ምን ስለማይኖር መወለድ ስለማይኖር መሐመድ ሳይወለድ እምነቱ ስለማይኖር እሱ እያመነ ነው እንደዚህ ብለን አንጠይቅህም። ምን ጠይቅህ ስለ መሐመድ መቼ ነው? ከመሐመድ ውስጥ ነው የሚሆነው። ስለ ሌሎቹ ነቢያት ስታወራ ስለ ሌሎቹ ነቢያትም ስናወራ ምን ይሆናል? አሁን ከመሐመድ በፊት ይሆናል። ምክንያቱም እነኛ ሌሎቹ ነቢያት ደግሞ የነበሩት ከመሐመድ በኋላ ሳይሆን ከመሐመድ በፊት ስለሆነ ማለት ነው። እኛ ጋር ስትመጣ ግን ሰዎቹ ነቢያቶቹ ራሳቸው መጽሐፍቶቹ አለን። ሜቢ ግልጽ ሆኖልህ ከሆነ ላ ግልጽ ነው ነገሩ፣ ግልጽ ነው። አንተ አሁን አልታርደም። ሙሐመድ እኮ የራሱ እኮ አይደለም መጽሐፉ ዐለይሂ ሰላም ከአላህ ነው። አላህ ደግሞ ከሙሐመድም በፊት ነበረ፣ ከፍጥረትም በጣም በፊት ነበረ። እሱ ነው ነገሩን እየነገረን ያለው እንጂ ነቢ መሐመድ ዐለይሂ ሰላም ከራሳቸው አይደለም የሚናገሩት። ኦኬ ከራሳቸው አይደለም የሚናገሩት የሚለው ቁርአን ውስጥ አለ አይደለ? አላ ሱረቱል ነጅም ላይ ከ1 እስከ 3 አካባቢ ያንተም ኢየሱስ እኮ ከራሱ የማይናገር ቦታ አለ። አንዴ አለ አንዴ ቆይ። ያንን ራሱ የነገረ ኬቤኪ ሙሐመድ ከራሱ አይናገርም ወይ ከሆነ እንጂ የሚለውን ራሱ ሙሐመድ አለ የነገረ አላህ ነው፣ ግን በሙሐመድ በኩል ነው። አየ ዞሮ ምንድነው እሱ ሙሐመድን ትዋሻለህ ስትለው ኖ አላህ እንዲህ ብሏል። ምን አንተ ከራስህ አትናገርም ወይ ከሆነ እንጂ ብሏል ብሎ ይነግርሃል። እንዴት ብዬ ልመነው ካለ ይህን እኮ እምነት ነው። እኛ እኮ አንተም እኮ ኢየሱስን አይተህ አይደለም የምታምነው፣ በእምነት ነው። ኢየሱስን እኮ እኔ ሳምን በእምነት ነው ኬቤኪ እኔ ኢየሱስ ሳምን ከ800 በላይ ትንቢት ተነግሮለታል ከመወለዱ በፊት። ሎክ አንድ አይደለም ያልኩ፣ ከ800 በላይ ትንቢት ተነግሮለታል። አንድ አይደለም ያልኩ፣ ከመወለዱ ከ500 ምናምን ዓመት በፊት ይህም ያህል ትንቢት ተነግሮለታል። አንድ
ከተወለደ በኋላ ደግሞ በስጋ ከተገለጠ በኋላ ደቀ መዛሙርቶቹ የጻፉልን አለ። ወንጌል መልእክት የተጻፈ አለ። ታሪክ ደግሞ ተጨማሪ አለ። አይሁዶች በክርስቶስ አያምኑም። የእናንተን እንኳን ያህል አያምኑም አይሁዶች። ባይዘ አትሊስት እናንተ ነቢይ ብላችሁ ታምናላችሁ። ከድንግል ተወልዷል ነቢይ ነው እንደዚህ ብለህ ታምናለህ። እነሱ አያምኑም። ይሄንንም ተሰቅሏል ብለው ግን ያምናሉ። እንደተሰቀለ ግን አይክዱም። ሮማኖች አያምኑበትም። ሰቅለነዋል እንደሰቀሉት ግን ያምናሉ። ስለዚህ ከታሪክ ማስረጃ አለን። እስር ቁጭ ብለው የተማሩት ደቀ መዛሙርቶቹ ማስረጃ አለን። ይሄ ሁሉ ኖ ጣሉትና ከ600 ዓመት በኋላ የመጣውን ሰውዬ በቦታው ያልነበረ ቋንቋውን ማይናገር የዛን ባህል ማይቀበል ስለሱ ብቻ ሳይሆን ስለ ሌሎቹም ነቢያቶች የጻፉትን መጽሐፍ እንዳለ ጣሉና እሱ ብቻ የነገራችሁን ተቀበሉ። እነኛ ካለፉ ከሺህ ምናምን ዓመት በኋላ መጥቶ ማለት ነው። ከሺህ ምናምን ዓመት በኋላ መጥቶ ስለነኛ የነገራችሁን ተቀበሉት። አይ እንዴት እንቀበለዋለን? ይዋሻል ስንል አይ ይሄው አላህ ነገረኝ ምን ብሎ አንተ አትዋሽም ብሎኛል ብሎ እስቲል ከራሱ አይናገርም የሚለውንም ንግግር የተናገረው ማን ይሆናል ማለት ነው? ሙሐመድን ታዲያ እንዴት ነው የምናምነው? እስቲል አሁንስ በዚሁም ይህንንም ንግግር አናምነውም። ምክንያቱም ራሱ ስለሆነ እየተናገረ ያለው። ከቤኪ እኔ አሁን እሱን ያመንኩት በእምነት ነው ያመንኩት እና ትመረምራለህ እኮ አንድ ነገር በአይምሮ ይህ ነገር ይሆናል ወይስ ብለህ እንትን ስትል ታገኛለህ። በልና ራሱ አይመስለኝም። እንትና እኔ በመገለጥ በጣም ማምን ሰው ነኝ። አንተ ክርስቶስን ጠይቀውና ምልክት ካልሰጠህ እኔ እቀጣለሁ። ክርስቶስ የመገለጥ አምላክ ነው። ያለ ምልክት አልተውኳችሁም ይላል መጽሐፍ ቅዱስ። ያለ ምልክት በፍጹም አልተውኳችሁም ይላል። እንደሚገለጥ አምናለሁ። ምልክት እንደሚሰጣቸው አምናለሁ። ጋይድ እንደሚያደርግ አምናለሁ። ለብዙዎች ምልክት እንደሚሰጣቸው እጁን እንደሚዘረጋላቸው 100% አምናለሁ፣ አውቃለሁ። እና ግን ምንድነው እሱ ኬቤኪ የማወቅ የሆነ መርምረኸው ምናምን ሳይሆን መስጊድ ላይ የተነገረህ አለ፣ ያደግክበት ማህበረሰብ አለ፣ የተነገረ ስለ ክርስትና መጥፎ ነገር አለ። ያ ነገር ክርስትና ውስጥ መጥፎ ነገር አድርገህ እንድስለው አድርጎሃል። ስለ ክርስትና ስለ ክርስቶስ የተነገረ መጥፎ ነገር አለ። አምላክ እንደዚህ ምናምን የሚለው እንዴት ልጅ ይኖረዋል? ልክ የሰውኛ ነገሮች ብዙ ነገሮች ተናግረዋል። እነኛ አይምሮ ሆነዘውታል። እስልምናው ደግሞ የነቢያት ሃይማኖት ነው፣ ፐርፌክት ነው፣ ምንም ስህተት የለው ምንከን የለው ምናምን ተብለህ ደግሞ በደንብ አድርገህ ተሰርተሃል ከልጅነትህ። ስለዚህ አይምሮ አሁን ያለው ምንድነው? እሱ እስልምና ጽድት ያለ፣ ክርስትናው ደግሞ ቁሽሽ ያለ። እስልምና ፐርፌክት የሆነ ምንም እንከን የሌለው፣ ክርስትናው ደግሞ ስህተት የተሞላ። ያንን አይምሮ ስለያዘው አይምሮ እንደ መዳኛነት እየቆጠርክ ያለው የምንን ይሆናል ማለት ነው? ያ የተሰራህበት አስተዳደግህን ይሆናል ማለት ነው። እፎይ ተሳስታል። እኔ እስልምናም በደንብ አላውቅም፣ ግን እዚህ አንተም አዳምጣለሁ፣ ንጽጽር ስል ኡስታዝ ዋይድም አዳምጣለሁ። እንደዛ ነው እንጂ ስለ ክርስትና ምንም መጥፎ የተነገረኝ ነገር የለም። እዚህ ሚዲያ ላይ እንደመጣው ነው መማር የጀመርኩ። አሁን እስቲ አንድ ቀላል ጥያቄ ልጠይቅህ። አሁን ነቢያቶች ያለው ሙሴ በል ዘዳግም ምዕራፍ 14 ቁጥር 1 ላይ እግዚአብሔር ልጅ እንዳለው ተናገረ። ሰለሞን ምሳሌ 8 ላይ ልጅ እንዳለው ተናገረ። ዳዊት መዝሙረ ዳዊት ምዕራፍ 110 ላይ ተናገረ። ኢሳያስ በትንቢተ ኢሳያስ ምዕራፍ 63 ቁጥር 16 አካባቢ ተናገረ። ኤርሚያስ በተመሳሳይ ተናገረ። ሚልኪያስ በተመሳሳይ ተናገረ። ሆሴ በተመሳሳይ ተናገረ። ሐዋርያቶች በሙሉ ተናገሩ። ሁሉም እግዚአብሔር ልጅ አለው ብለው ተናገሩ።
አጋንንቶች መጡና ግን ኖ እግዚአብሔር ልጅ የለውም አላህ ልጅ የለውም። ሱራ 106 እዚህ ጋር ልጠይቅ አንዴ ሱራ 6 100 ጀምሮ 101 አላህ ሚስትና ልጅ የለውም ብለው አሉ። እኛ ነቢያቶቹ በሚስት አይደለም እግዚአብሔር አለው ልጅ ያሉት አንድ። ሱራ 72 ላይም ደግሞ ሰማን ነው አስደናቂ የሆነ ቁርአንን አላህ ልጅ ሚስትም የለውም አሉ። ስለዚህ እንዳለ የነቢያቱን አስተምረውን ጋርቤጅ ውስጥ ክተቱትና ለአጋንንቶች ለሙሐመድ የነገሩትን አሚን በሉና ተቀበሉ የሚል ሆነ ማለት ነው። ከዛስ አይ በቃ እስልምና ትክክል ነው። ይህ አስቸጋሪ ነው። አሁን ባልከው ላይ እግዚአብሔር ልጅ አለው አልከው። ኢየሱስ ነው ልጁ? ወልድ ልጁ ነው። እሺ እግዚአብሔር ደግሞ አንድ ነው ያለው። እንዴት ልጅ ሊኖረው ይችላል? ልጁ ማን ነው? እሱ ማን ነው? ይመለስልኝና መልካም ኖርዘርን ሚውታርክ አንድ ማለት ምን ማለት ነው? እንትና ኬቤኪ አንድ ማለት አንድ ነው። ሁለት ያለው እግዚአብሔር ፈጣሪ አምሳያ ያለው ብለህ ታምናለህ? የለም በቁርአን የለም እና በጭንቅላት ራሱ ሳስብ የለም። ጎበዝ። ስለዚህ አንድ የሚለው ነገር ራሱ በጭንቅላት እያሰብከው ያለውን አንድ ተሆነ እግዚአብሔር ፈጣሪ አምሳያ ያለው የሚለውን ያመጣብሃል ማለት ነው። አንድ አሁን አንተ እኮ ቅድም እግዚአብሔር ልጅ አለው ልጁ ግን ራሱ ነው እያልክ ነው አይደለም? ያ አሁን እቺ ቁጥር ጉዳይ ነች። ለምን መሰለህ? ቁጥር ላይ እንግባባ። እስማማለሁ እግዚአብሔር እኔ አንድ ነው ብዬ ነው የማምነው። እኔም ግን አንድ የሚለውን ራሱ ግን ዲፋይን እናድርገው። ፈጣሪ አምሳያ የለውም ካልን አንድ ስንል ራሱ ምንድን ነው አንድ ነው እያልን ያለ ነው? ምክንያቱም እኔም አንድ ስለሆንኩኝ እሱም አንድ ነው ካል አትሊስት በቁጥር ራሱ ተመሳሰለኝ ማለት ነው። ፈጣሪ ደግሞ በምንም ከፍጡር ጋር መመሳሰል የለበትም የለበትም። ጎበዝ። ስለዚህ እንደዛ ከሆነ ፈጣሪ ከፍጡር ጋር በምንም ተአምር የማይመሳሰል ከሆነ ቁጥሯ ራሱ አንድ የምትለዋ እኛ የምናውቃ ቁጥር እኛ የምንቆጠርባት መሆን የለባትም ማለት ነው። ትስማማለህ? ግን ቁጥሩ ተመሳሰለ ነው እንጂ ልክ እንደ እኛ አንድ የሚሄድ ነገር አይደለም። ስጋ አለው እንደዛ ብያለሁ። እሱም ተወው። ስጋ እኛም ፈጣሪ እንደዛ አለው በመለኮቱ እንደዛ ነው ብለን ስለማናምን ማለት ነው። ሎክ ስለዚህ ኬቤኪ እኛ ቁጥር የምንጠቀመው ለምን መሰለህ? መጽሐፍ ቅዱስ የተጻፈው እኛ በሰውኛ ነው ብለን ነው የምናምነው። ስማ እስራኤል አምላካችን እግዚአብሔር አንድ ነው ይላል። አሁን ለምሳሌ ዘዳግም ምዕራፍ 6 ላይ ቁጥር 5 አካባቢ ከቁጥር 5 አንድ ሲል ታዲያ ለምንድን ነው ሙሴ? ስለዚህ ፈጣሪ እንደዚህ እንደሚቆጠር ንፋስን መቁጠር አይችልም። ቤት ውስጥ ከንፋስም ረቂቅ የሆነ መንፈስ የሆነ አምላክን በሁሉ የሞላ ነው እኛ ብለን እናምናለን። ከቦታና ከታይም ውጭ ራሱ አለ ብለን እናምናለን። ንፋስ እንኳን የማይቆጠረው ፈጣሪን እንደተራ እንደ እንስሳ ወይም እንደ ሰው እንደዚህ ፒክ አድርገን እንቆጥረዋለን ማለት ነው። እንደዛ ከሆነ ደግሞ ልንቆጥረው ከቻለ ቁጥር መለያ ስለሆነ እሱ የተገደበ ነው ማለት ነው። ይሄ ደግሞ ፍጡር ውስጥ ይከተዋል። ፈጣሪ የሚመስለው ነገር አለ፣ አትሊስት በቁጥር የሚመስለው አለ የሚልና ያመጣል። ስለዚህ ሙሴ ለምንድን ነው አንድ ብሎ የተጠቀመው? እኛ አንድ ነው ስንል ምን እያልን ነው? ሌላ የለም ለማለት ብቻ ነው። በሰውኛ እንድንግባባ ነው እንጂ ቁጥሩ እሱ ኤግዛክትሊ አንድ የምትለው ራሱ እሱን ይገልጸዋል ብለን አናምንም። ከፈጠረን ውጪ ሌላ የለም። የፈጠረን አካል አንዱ ነው፣ እሱ ብቻ ነው የምትለዋን እንደው በሰውኛ እንጠቀማት እንግባባት እንጂ ኤግዛክትሊ አንድ የምትለው ራሱ ፈጣሪን አይገልጸው። ኬቤኪ እየሰማኝ ነው? እየሰማሁ ነው። ቀጥል። ያ ስለዚህ እዚህ ላይ ከተስማማን አንድ ነው የምትለው እዚህ ላይ ከተስማማን ያ አንዱ አምላክ ብለን የምናመልከው አምላካችን አንድ ነው በባህሪው። ሉክ በባህሪው፣ በአገዛዙ፣ በማሳለፉ፣ በመፍጠሩ፣ በፍቃዱ፣ በስልጣኑ አንድ ነው። የማይለዋወጥ ማይደራረብ፣ ማይቀነስ፣ ማይጨመር ያለው እሱ አንድ ባህሪ ያለው አምላክ፣ አንድ ፍቃድ ያለው እርሱ፣ አንድ ስልጣን ያለው እርሱ፣ እኛን የፈጠረ አንድ ሌላ ተቀናቃኝ የሌለው እርሱ አንድ ነው። ነገር ግን ያ አንዱ አምላክ ያልነው
ያ አንዱ ያልነው ከታይም እና ከስፔስም ውጭ የሞላ በሁሉ ያለ ያልነው ቃል አለው ብለን እናምናለን። ህይወት አለው ብለን እናምናለን። የባህሪ ህይወት እንደ ድንጋይ ግዑዝ አይደለም። ድንጋይ ግዑዝ ነው። እንደገናም ደግሞ ዲዳ እንደሆኑ ሰዎች አንደበት እንደሌላቸው ወይም ብቻ ቃል የሌላቸው እንደሆኑ እንደዛም ዲዳ ነው ብለን አናምንም። እኛ አምላካችን ምን አለው? ቃል አለው፣ ህይወት አለው ብለን እናምናለን። ቃሉን ምን ብለን እንጠራለን መሰለህ ቤኪ? ልጅ ብለን እንጠራለን። ቃሉን ምን ብለን እንጠራለን? ልጅ። የባህሪ ህይወቱን ደግሞ ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። ቃሉን ወልድ ብለን እንጠራለን። ወልድ ማለት ልጅ ማለት ነው። የባህሪ ህይወቱን ደግሞ መንፈስ ቅዱስ ብለን እንጠራለን። መገኛውን አብ ወይንም ደግሞ አባት ብለን እንጠራለን። ስለዚህ ሶስት አካል አለ ስንል አምላካችን ልብ አለው፣ ቃል አለው፣ እስትንፋስ አለው እያልን ነው። እነኚህ አሉት። ያ ስንል ግን እንደዚህ 1 2 3 እያልን እየቆጠርን እንዳይመስል። አሁንም ቅድም እንዳልኩህ ሎክ እኔ አንተ አለ እኔ አንተ ክርስቲያን እንዳለ እንደዚህ ሶስት ሰዎች ቁጭ እንዳሉ ሶስት አምላክ አለን እያልን አይደለም። እንዲህ ቁጭ ያሉ አሉን እያልን አይደለም። አምላክ በባህሪው የሚቆጠር የሚለካ የሚሰፈር አይደለም። ሊቆጠር ሊለካ ሊሰፈር የሚችለው ውስን የሆኑ ነገሮች ናቸው። ልቆጥረው የምችለው 1 2 3 ብለህ ለመቁጠር ምን ሆነ አለበት? ማትስ እንኳን ስትማሩ ደርዝ ካውንቴብል አንድ ካውንቴብል ነምበር ብላችሁ ተምራችኋል። የሚቆጠርና ማይቆጠር ቁጥር ተብላችሁ ለምሳሌ አንድ ጣሳ ውሃ አምጥተውላችሁ እቺን ጣሳ ውሃ እስቲ ቁጠሯት ቢሏችሁ አቆጥሩትም። ቤታችሁ ውስጥ ያለን ንፋስ ቁጠሩ ብትባሉ አቆጥሩም። ብርሃንን ቁጠሩ ብትባሉ አቆጥሩም። እግዚአብሔር ብርሃን ነው ይላል። ብርሃንን እንዴት ነው ቁጠር ብትባሉ የምቆጥረው? አቆጥሩትም። ከነፍስም ንፋስ ረቂቅ ናቸው አይደለም? ከንፋስ ነፍስ ትረቃለች፣ ከዛም መላእክቶች ይረቃሉ። ከዛም በላይ ደግሞ እግዚአብሔር ረቂቅ ነው። ስለዚህ ፒክ አድርገህ 1 2 3 ብለህ የምቆጥረው አይደለም። ስለዚህ አንድ ነው አምላካችን ስንል ሌላ የለም። ቅድም እንዳልኩ ነው። 3 በአካል ስንል እስቲል አንድ በሰውኛ የምናቃትን ቁጥር አይደለም። 3 የምንል ደግሞ የምናቃትን አይደለም፣ ለመግባቢያነት ብቻ የተጠቀምነው ነው። ስለዚህ አምላካችን እስትንፋስ አለው። እስትንፋሱ መንፈስ ቅዱስ ብለን እንጠራለን። አምላካችን የባህሪ ቃል አለው። ቃሉን ደግሞ ልጅ ብለን እንጠራለን። ምክንያቱም ከሱ የሚወጣ ከሱ የተገኘ ነው። በዘመን መቀዳደም የሌለበት፣ በቦታ መለያየት የሌለበት፣ በስልጣን በፍቃድ አንድ የሆነ እሱ ከአባቱ ጋር እኩል የተካከለ ከሱ የተገኘ ነውና ልጁ ብለን እንጠራዋለን። ለምሳሌ እናንተ ቁርአንን ያላ ቃል ብላችሁ እንደምትጠሩት ባህሪው ነው ብላችሁ እንደምትጠሩት ያ ቃሉ ተዛ አካላዊ ቃል ስጋ ያልነበረው ምንም ያልነበረው መለኮት ብቻ የነበረው ያ የአምላካችን የአብ የባህሪ ቃሉ መጨረሻ ላይ በስጋ ተገለጠ ብለን እናምናለን። እናንተ ያላ ቃል ቁርአን ነው እንደምትሉት ቁርአን ፍጡር አይደለም፣ ያላ ባህሪው ነው። በቂያማ ቀን ደግሞ ቁርአን የገረጣ ሰው ሆኖ ይመጣል ብላችሁ ታምናላችሁ። ቁርአን አሁን ያላ ቃል ሆነ፣ ያላ ቃል ነው። ያላ ቃል ደግሞ በቂያማ ቀን የገረጣ ሰው ሆኖ ይመጣል ብላችሁ ታምናላችሁ እናንተ። እኛ ግን ያ ቃል ሁሉን የፈጠረ ሁሉን ያስገኘው በስጋ ተገለጠ ብለን እናምናለን። ስለዚህ ኢየሱስ ስንል በስጋ የተገለጠ አምላክ እያለ ነው። በስጋ የተገለጠ አምላክ የኔን እናንተ ስጋ የያዘ የኔን እናንተን ስጋ የያዘ ማርያምንም የፈጠራት ሁሉን ያስገኘው እርሱ ቃል ስጋና ደምን ከማርያም ተካፈለና በዛ በስጋና ደም በተካፈለው መለኮት ተገለጠ። ስለዚህ ክርስቶስ ምንድነው? ስግው ቃል ነው። በስጋ የተገለጠ ስጋን የተዋሃደ እሱ በስጋ የተገለጠ አምላክ ነው ብለን እናምናለን። ልክ እናንተ አላህ ቃል ቁርአን ነው። ቁርአን ወረቀቱ ምንድነው? በጊዜ ውስጥ የመጣ የተገኘ ነው፣ የተፈጠረ ነው። ነገር ግን ያላ ቃል ደግሞ ፍጡር አይደለም እና ምን ትሉታላችሁ? ቁርአን ፍጡር አይደለም ትላላችሁ። እና እንደዛ ነው። አዎ ግልጽ ነው። ግን አሁን ለምሳሌ እግዚአብሔር ሰማይ ላይ አለ፣ ወልድ ደግሞ መሬት ላይ አለ። ሁለቱም የተለያየ ስራ እየሰሩ ነው። እንዴት አንተ እንዳልኩ ሊሆኑ ይችላሉ? ለምሳሌ አንድ ከላይ አለ፣ አንድ ከታች አለ። እግዚአብሔር በዚህ ከቤኪ እኛ እግዚአብሔር የሌለበት አለ ብለን አናምንም።
በሁሉ የሞላ በሁሉ ያለ ከቦታና ከታይም ውጭም አለ ብለን እናምናለን። ስለዚህ አምላክ በመለኮቱ በሁሉ የሞላ ነው ብለን ነው እናምነው። ያኒ አሁን ኢየሱስ በወረደበት መሬት ላይ በመጣበት ሰዓት ማለት ነው ከሰማይ ላይ አምላክ የለም ማለት ነው። ስቲል ቃል እኮ በሰማይ አለ። ኬቤኪ በስጋ ቢገለጥም እኮ ሌላ ቦታ ወልድ የለም በስጋ ተገልጦ በቃ እዛችሁ ብቻ ነው ማለት አይደለም። ቃል በሁሉ የሞላ ነው እና በጠባብ ደረት በአጭር ቁመት ሲወሰን ክርስቶስ ቃል በስጋ ሲገለጥ ከአባቱ እቅፍ የነበረውን ለቆ አይደለም አለ። በሰማይም የትም በረ ብትሄድ በዓለምም አለ ማ ቃል አለ። ካለኝ ሌላ ጊዜ እጠይቃለሁ። መጠየቅ እችላለሁ እዛው ቶፒክ ላይ ሜቢ ቶፒኩን አንድ መለስ ያድርገውና ሰፋ ረጅም ጊዜ ወሰድን። ትንሽ ይሰማል። አይ መጠየቅ ወሳኝ ስለሆነ እኮ ነው። አንድ እሱ ጠየቀኝ፣ ያ ደግሞ እንጠይቅና ከዛ በኋላ ደግሞ ትቀጥላላችሁ እናንተ። ችግር የለውም ይመለስላችኋል ጥያቄያችሁ። ተረጋግቶ አሁን ረጅም ደቂቃ ወስዶ ነው የመለሰው። ስለዚህ እኛ ደግሞ ቶፒካችን ትንሽ መለስ እናደርገውና ጥያቄው መጀመሪያ አካባቢ አነሳነውን ሰምተኸዋል አይደለ ኖርዘር? ሰምቻለሁ። የእናንተን ጥያቄ አልሰማሁም። ኦኬ እሺ፣ ችግር የለውም። ቀለል አድርጌ ልጠይቅህ። ኦኬ እስልምና የነቢያት ሃይማኖት ነው፣ ነቢያት ሁሉ ስለ እስልምና ሰብከዋል ብላችሁ ክሌም ታደርጋላችሁ። ሙሐመድ እንደዛ ብሎ ክሌም ስላደረገ ማለት ነው። ስለዚህ ሙሐመድ የተናገረው እውነት ይሁን ሐሰት ይሁን ማረጋገጫው ምንድን ነው? ለምሳሌ ቀደምት ነቢያት እንዳለ ሙስሊም ነበሩ። እነሱ የሰበኩት አላህ እኔ የሰበኩት አላህን ነው ብሎ ሙሐመድ ተናግሯል።